ዴቭና አደይ ሊጋቡና አንድ ላይ ለኖሩ ቀናቶች ቀሯቸው። ዴቭ እንግዲህ አደይን ላለማጣት አንድ ሁለት እርምጃ እየተራመደ ነው። እሱም ደግሞ ገጠር ሄዶ ከቤተሰቦቿ ጋር ያለውን ነገር ሊረካከብና ሁሉን ነገር ጨርሶ አደይን ሊያገባት ወደ ገጠር እየሄደ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ በዘት ይበል። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኑ። እንግዲህ ባለፈው አደይና ዴቭ ትንሽ ተጣልተው ነበር። እነሱም የተጣሉበት ምክንያት ምንድን ነው? አደይ እንግዲህ ያው ወደ ቤተሰብ አስተዋውቅ ነበር ያለችው። ዴቭ ደግሞ ያው ሁሉን ነገር ለማስተዋወቅ ሁሉንም ቤተሰብ በጣም ፈርቶ ነበር። ግን መጀመሪያ የፈራው ደግሞ የፍቅር እናት ነበር። የፍቅር እናት እንግዲህ ፍቅር ነግራት ሰማች ማለት ነው። ፍቅር እንግዲህ አደይንና ዴቭን ያሳጣች ወይም ደግሞ የጎዳች መስዋዕት ለእናቷ የፍቅር የአደይና የዴቭን ግንኙነት ነገረቻት ማለት ነው። ነገር ግን ለእነሱ በጣም ጠቅሟቸዋል። እንግዲህ የአደይ የማና የፍቅር እናት በጣም ደስ ነው ያላት፣ ተቀብላለች ማለት ነው። በፊትም የምትወዳት ልጅ ነበረ አደይ። እንግዲህ አሁንም ደግሞ በጣም ደስ ብሏታል። አደይና ዴቭ እንግዲህ አሁን ላይ አንድ ላይ እንዲኖሩ እየተዘጋጁ ነው። በስተመጨረሻም ደግሞ የፍቅር እናት ከተስማሙ በኋላ ወደ አደይ ቤተሰቦች ስለሚሄዱ ዴቭ እንግዲህ የወሰነው ምንድን ነው? የአደይ እናት ገጠር ሄዶ ማማከር ወይም ደግሞ እንዲሰጡት መለመን ነው እንግዲህ የቀረው ማለት ነው። እሱም ደግሞ ሊሄድ እንግዲህ ተንስቷል። ጓደኞች ሁሉ እየነገራቸው ነበር ማለት ነው። የአደይ እናትስ ምን ትላለች? ደስ ይላታል። በቀደም እንግዲህ እዛ ሄደው የሆኑትን ነገር መጽዋት የከፈሉትን ነገር አይታቸዋል። አደይም ሄዳ ነበር እና ዴቭም ታስሮ ተደብድቦ ለአደይ ብዙ መጽዋት ከፍሏል። ያን ጊዜ እንግዲህ መልሼ እመጣለሁ ብሏቸው ነበር የአደይ እናት ማለት ነው። ዴቭ እንግዲህ መልሶ ደግሞ ልጃችሁን ስጡኝ ብሎ ሊሄድ ነው ማለት ነው። በጣም ደስ ይላል። አዲስ ነገር ደግሞ ሌሊዬ እንግዲህ ከባቡሬ ፍቅር እንግዲህ ጠግርባታ መሰል ማለት ነው። ሳይነኳቱ ላይ የተቆጣች ልጁን እንግዲህ በጣም እያበሳጨችው ነው። እንግዲህ አንዳንድ ጊዜ በህይወታችን ዝም ብሎ ከኋላ እየተከተለ የኛን ነገር የሚወድ ወይም ደግሞ የኛን ነገር ለመውሰድ የሚታገስ ሰው አለ በህይወታችን ማለት ነው። እና ሊዲያ እንግዲህ ሊዱ የሌሊን ውስጥ ያለ ህይወት ለመበጥበጥ እንግዲህ ታንስታለች ማለት ነው። በቀደም እንግዲህ ከኤላ ጋር እንደሆነች ያለውን እንግዲህ ነገር አይታችኋል። በጣም ነበር የሚጨቃጨቁት፣ እስከ መሰላቸት ደረጃ ነበር የደረስኩ ማለት ነው። በጣም ተከታተለው ነበር ኤላን፣ በጣም ታስቸግረው ነበር። ነገር ግን ያን ሁሉ ችላ ሰርታ እንግዲህ እስከ መጨረሻው አሳይታታለች። ሊዲያን ከበር ሳትላት ማለት ነው። ሊሉ በጣም ጠንካራ ልጅ ናት። ነገር ግን በስተ መጨረሻ ሁሉ የሊዲያንም ተንኮል ተቋቁማ ሁሉን ተችላ እንግዲህ በስተ መጨረሻ ግን ኤላ ካርቷት ሄዷል ማለት ነው። ያው ልቧ በጣም ተሰበረ። ነገር ግን አሁን ደግሞ በጣም የዋህ ልጅ ነው። ምንም የሚያውቅ ጉዳይ የለውም። ባቡሬን ሰጥቷት ነበር ተጎኗ እንድትጠነክር እንዲያግዛት ሁሉን ነገር እንዲያግዛት አድርገው ነበር። ነገር ግን ደግሞ አሁን ላይ እሱ ቀድሞ ሳይነግራት ያው ፍቅር እሱም ሳይዝ አይቀር ግን እሱ ቀድሞ ሳይነግራት ሌሊዬ እንግዲህ ፍቅሯ እየጨመረባት እና እያሸነፋት ነው ማለት ነው። እዛ ደግሞ ልጁ ጋር ሲገናኙ በጣም እየተጣሉ ነው። በስተ መጨረሻም እንግዲህ ቤት ውስጥ ተጨቃጭቀው ውጣልኝ ከቤት የብለው ባቡሬ ወጥቶ ነበርና አደይም ይቅርታ ጠይቂ ብላ ጠይቃለች። በቃ ጥፋተኛ ከሆንኩ ብላ ልትመልሰው ስትል ባቡሬ እንግዲህ ለትንሽ ደቂቃ ተለያይተው ከሊዲያ ጋር ተገናኝቶ ሊዲያ እንግዲህ ተከትለው የሚቀመጥበት ቦታ ፓርክ ላይ ተቀምጣ
እንደነበረች ሌሊዬ ደግሞ በቃ ባቡሬን ይቅርታ መጠየቅ አለብኝ ወጥቼ ወደ ቤት ልመልሰው ብላ ስትወጣ ግን ያየችው ማመን ነበር ያቃታት። እሱ ምንድነው ሊዲያ እና ባቡሬ አንድ ላይ ቅፍ ብለው ተቀምጠው ነበር ማለት ነው። ከዛ እንግዲህ ዘላ ነበር ሊዲያን ያነቀቻል ሌሊ ማለት ነው። ያ ማለት ደግሞ እንግዲህ ባቡሬን ሌሊ ታፈቅረዋለች ማለት ነው፣ ትወደዋለች ማለት ነው። ምክንያቱም ዝም ብላ ሄዳ አታንቅም ሰው እና ከእኔ ችግርሽ ምንድን ነው? ከእኔ የምፈልጊው ምንድን ነው? በህይወት የማትወጪው ለምንድን ነው እያለ ያንቃት ይዛት እያስጨነቀቻት ነበር ማለት ነው። ሌላ ደግሞ እንግዲህ ቤዛ ወደነ ፍቅር ቤት ተመልሳ አሁን ደግሞ ዘረፋዋን እያካሄደ ነው። በጣም የምትችልበትና በጣም ብቃት ያላት ልጅ ናት። እንግዲህ በዘረፋ እንደምንም ብላ እንግዲህ ፍቅርን ያገናኘች መስላ ወደ ቤቶቿ ከዚያም በኋላ እንግዲህ እናቷ እንድትወዳት አድርጋለች ማለት ነው። ፍቅርም እንግዲህ አባቴ ጋር ሄዳለሁ እያለች በጣም አሰቃይታታለች እናቷን ማለት ነው። ከዚያም እንግዲህ ያንን ቤዛ እንግዲህ ይህንን ተጠቅማ ወደ ቤት መታ እናትሽ ተሸራት ወይ ስትላት በጣም ድንግጣለች ማለት ነው። ከዚያም ሩታ እንግዲህ እናቷ ታመመች ምናምን እያለች ልታጥላላት ሞከር። ነገር ግን ያው አንዳንድ ጊዜ እናምናለን ሰው ማለት ነው። አይ ሐኪም ቤት ናቸው አስታውቂኛች ነበር እንግዲህ ሐኪም ቤት ናቸው ነበር ያለችው ማለት ነው። ከዚያም አንድ ቀን አስታውሻለሁ ነበር ያለቻት እንግዲህ ቤዛ ለፍቅርና ማለት ነው። ቤዛ ማለት እንግዲህ የዝግን ያክል ሰውን በቁሙ ሸጥ ናት። በጣም ከባድ ልጅ ናት ቤዛ ማለት ነው። ፍቅርም እንግዲህ ካሹን እየተማመጠች ነበር እና አዴን የፍቅር ጉዞ ፍቅርም እንግዲህ ገጠሩ ሰደኝ አዴ እናት ጋር አሹን እየለመነች ነበር። አስባችሁታል እንግዲህ መጀመሪያ ያው ያለውን ነገር ለማበላሸት ወይም ደግሞ የሆነ ነገር ብላ እንግዲህ የአዴንና የዴቭን ህይወት ታቋረጥ ሙከራ ያደረገች ነው። ዝግን ያክል ርቀት ሄዳለች ማለት ነው። ፍቅር ሁሌም አትታር